እኔ እንደ ድሮ አይደለሁም። አሁን ሁሉንም ነገር ትቻለሁ ዳጊ። ለማላዋየው አረኔን ህመሚን ለማልንገረው አረኔን ጭንቀቴን አስበናት ኧረ ተይ ጎዳና ችግር የለውም። ኧረ ችግር የለውም። እኔ ሴት ልጅ እንደዚህ ስትሆን እሺ ይቅርታ አድርጌልሻለሁ። ተነስ እኔ በቃ ምንም ያደረኩት ነገር የለም። በእናትህ ዳጊ አንተ እንኳን ቢያንስ ተረዳኝ። እኔ ምንም ያደረኩት ነገር የለም ዳጊ። ነው ምን መጉዳት የሚፈልጉ ሰዎች ናቸው ሁሉ ነገር ያደረጉ። እኔ ምንም የማውቀው ነገር የለም ዳጊ። ቢያንስ አንተ ተረዳኝ። እኔ አሁን ይቅርታ ከጠየቅኩ በኋላ ምንም ከእናንተ ጀርባ። ሰላም እንዴት ናችሁ ውድ ቤተሰቦቼ? ደህና ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ከሀገር ውጭም ከሀገር ውስጥም ያላችሁ ሁሉ ሰላም ሁሉ አማን። ያ እኔ ደህና ነኝ እግዚአብሔር ይመስገን። ያው ቤተሰብ ያለውን ነገር እያያችሁ ነው እንግዲህ በናሂና በውብዬ ያለው ነገሮች በጣም እየደበሩ እያስጠሉ እየከረሩ ነውና ያው ስለሱም ላወራ ነው እንግዲህ ሌላም ነገር አለ እዚህ ጋር እና ቤተሰብ እንዴት ናችሁ? ያው ያለው ነገር ታያላችሁ እያያችሁ ነው። የውብዬ ወንድም ማይሆን ነገር እያደረገ ነው። ናሂና ውብዬ እንዳይታረቁ እያደረገ ነው ስላችሁ ምክንያት ሊኖረው ይችላል። ወንድሟ ነው ምክንያት ሊኖረው ይችላል። ግን አንዳንዴ ምክንያቱም መናገር አለበት። ግን እኔም እንደሚመስለኝ ምክንያት ያለው አይመስለኝም። እንደዛ ያልኩበት ምክንያት ስቲል ናሂና ውብዬ እንዲታረቁ ምንም ነገር እያደረገ አይደለም። እንዲለያዩ ነው እያደረገ ያለው። የፍቺ ወረቀት አቀረበ ባለፈው አይታችኋል። ጀስት ዛሬ ደግሞ ናሂና ውብዬ ቤት በነበሩበት ታይም መጥቶ ጭራሽ ውብዬም ናሂን አስወጥተዋለች ከቤትና በጣም እየደበሩ ነው። የውብዬ ወንድም ይሄን ለምን እንደሚያደርግ አላቅም። እህቱ ላይ ወንድም እንደዚህ ይጨክራል ብዬ አላስብም። ስላችሁ ወንድም ማለት ለእህቱ የሚያስደስተውን ነገር ያደርጋል ብዬ አምናለሁ። እህቱ የሚያስደስታትን ነገር እሱ መደሰት አለበት ብዬ አምናለሁ። ግን ውብዬ እያዘነችበት እያለቀሰች እሱን ይሄ ነገር ያስደስቷል ብዬ አላስብም። እኔ እስከማውቀው ድረስ እኔ ወንድሟ ይሆናል ብዬ እንኳን እስከምጠራጠር ድረስ ነው ያስደረሰኝ ኪራና በጣም የሚደብር ነገር እያደረገ ነው። ውብዬ እያለቀሰች እያዘነች ነውና እሱ ምን እንደሚጠቅመው አላቅም። የሆነ ነገር ሆኖ ሊሆን ይችላል፣ ምክንያት ኖሮ ሊሆን ይችላል። ግን እህቱ የሚያስደስታትን ነገር ትንሽ እንኳን ማድረግ አለበት። ትንሿን እንኳን ማድረግ አለበት። ግን ኪራ ትንሿን እንኳን ማድረግ አቅቶታል። ትንሿን ግን ሁሌ ናሂን አይፈልገውም። ናሂና ውብዬ አንድ ላይ እንዲሆኑ አይፈልግም። ጀስት ሽምግልና ናሂ ላክ ሽምግልና ቢልክ እንኳን ኪራ በሰላም የሚቀመጥ ሰው አይመስለኝም። ቢያንስ ሽምግልና ለማለት እንኳን እኮ የሆነ ፍንጭ ማሳየት አለበት። ግን እሱ የፍቺ ወረቀት ለምን አስፈለገ? ናሂ ሽምግልና ለማምጣት ሀሳብ ቢኖረው እንኳን ለምን ወንድሟ እስከሆነ ድረስ ለምን ፍቺ ወረቀት ለናሂ ያቀረበ ለውብዬ ያቀረበ? ለምን ለጋርዳ መጣ? ናሂን ለማስመታት በግድ ካልፈረምክ ለምን ይላል? ወንድሟ እስከሆነ ድረስ ይሄ ከሱ አይጠበቅም። እኔ ያው ትንሽ ነኝ፣ ህፃን ነኝ፣ አንሳለሁ ከሱም። ግን እሱ ትልቅ ሰው ነው። ትልቅ ሰው ሆኖ ከትልቅ ሰው ማይጠበቅ ነገር አንዳንዴ ማድረግ የለበትም። ትክክልም አይደለም እንደኔ ሀሳብ። ትልቅ ሰው ይሄን ያደርጋል ብዬ ይሄን ነገር ያስባል ብዬ አላስብም። ምክንያቱም እህቴ የሚያስደስታትን ነገር ከሆነ እኔም እደሰታለሁ። እህቴን የሚያስደስታትን ነገር ነው እኔም ማድረግ የምፈልገው። ግን እሱ እያደረገ ያለው ነገር ውብዬ ለማስደሰት ሳይሆን ውብዬ ለማስከፋት ይመስለኛል። አላቅም። ያው ወንድሟ ስለሆነ ጊዜ ፈልጎ ሊሆን ይችላል። ግን ውብዬ ማልቀስ እንደሌለባት ውስጡ መናገር ግዴታ አለበት። ቢያንስ ውብዬ መደሰት አለባት ብሎ እንኳን አንዴ እንኳን የሚያስደስት ሰው አይደለም ኪራ ካየሁት ነገር አንፃር። እና ስለሱ እንደዚህ ማለት አልፈልግም። ናሂና ውብዬ እንዲለያዩ እያደረገ ነው። ሊለያዩም ጫፍ ደርሰዋል። እኔ አላቅም። ይሄ ነገር ወዴት እንደሚሄድ አላቅም። ቤተሰብ በጣም ነው የከፋኝ። እስካሁን ድረስ የታገልን ነው ሁላችንም፣ ቤት ውስጥ ሁላችንም የታገልን ነው። ግን ነገሮች አልሆን እያሉልን ነውና እንዴት ማስተካከል እንዳለብን ግራ ገብቶናል። በእኛ ቦታ ብትሆኑ ደግሞ ሞር በቃ እኔ እንጃ በጣም የምትጨናነቁ ይመስለኛል። ኦቨር የምትጨናነቁ ይመስለኛል። አውቃለሁ በጣም የሚያስጠላ ነገር ነው፣ የሚደብር ነገር ነው እያደረገ ያለው ነገር። አልፈርድበትም፣ አሁንም አልፈርድበትም።
ምክንያቱም የውብዬ ወንድም ነው ጀስት ፈልጎ ላይሆን ይችላል ግን ትክክል አይደለም ማመን አለበት ትክክል እንዳልሆነ ማመን ግዴታ አለበት በቃ ግዴታ ማመን አለበት ጥፋተኛ እንደሆነ ማመን አለበት እና ያው ቤተሰብ ዛሬ ወደ እናንተ የመጣው እንግዲህ ያው ቲጂ እፈልጋለሁ ብላኝ ነው ጀስት ይሄን ቪዲዮ የምቀርጸው የሆነ ነገር እንዳይፈጠር ነው ያው እኔ አላምናትም አሁንም አላምናትም እውነቱን ነገር ዳጌ ካላችሁ አላምናትም አሁንም ቲጂ ግን ያኔ ካየሁት ነገር አንፃር ሩም መታ ካየሁት ነገር አንፃር የሆነ ነገሯ በቃ የተስተካከለ ይመስለኛልና ያ ዛሬ ትመጣለች እዚህ ጋር ለምን እንደፈለገችኝ ጠይቃታለሁ ስለፈራው አሹንም ጠርቻለሁ አሹም ይመጣል በጣም ነው የፈራው የሆነ ነገር እንዳታደርግብኝ ግን እዚህ ጋር ትመጣለች ምን እንደምትለኝ ሰማለው ሌላ ነገር የምታስኮን ሌላ ነገር የምታደርግ ከሆነ ያው አስጠነቅቃታለሁ እንግዲህ ያው ቤተሰብ እግዚአብሔር ከፈቀደ ሁሉም ነገር እንደሚስተካከል ተስፋ አደርጋለሁ ያው ቲጂን አምኛት አይደለም ግን ካየሁት ነገር አንፃር ትንሽ የተስተካከለች ነውና እሷም ላይ ያው ያለውን ነገር ለማየት ነው እንጂ ለሌላ ነገር ከሆነ ቲጂ ነው እዚህ ጋር የሚሄደው ምንም ነገር የሚፈጠር ነገር አይኖርም እንግዲህ እሷ ቲጂ ስመጣ ደግሞ እንቀጥላለን ያው እንወዳቸዋለን ሰላማችሁ ይብዛልኝ በቀጣይ ቪዲዮ ደግሞ ከዚህም የበለጠ በአዳዲስ ቪዲዮዎች እመጣላችኋለሁ እንግዲህ ቲጂ ስመጣ ያለውን ነገር አሳያችኋለሁ ወዳችኋለሁ ሰላማችሁ ይብዛልኝ ቲጂ እስከምትመጣ ጠብቅ እሺ እና እንግዲህ ቤተሰብ ተመልሼ መጥቻለሁ ያ ቲጂ የመጣች ነው ያቺ ደርሳለችና ያ እየደረሰች ነው ቲጂ መጣለ ለምን እንደፈለገችኝ አላቅም እንግዲህ ያ ተከታተሉ ቲጂ እንዴት ሰላም ነው አለን ቆየሽ ይቅርታ አስጠብቁ እና ፈልግ ያለው አሁን ስለንት እንሂድና ምንም ነገር ማውራት የምፈልገው ነገር የለም አሁን ቀለል ያለ ነገር ልጠይቅሽ ለምን ነው የፈለግሽ ቲጂ ዳጊ ማለት ልክ ነው ያደረኩት ነገር ምናምን ያናድዳል በጣም ግን እኔ ዛሬ የመጣሁት ይቅርታ ልጠይቅ ነው ማለት ሁሉንም ነገር ያጠፋሁት እኔ ነኝ አውቃለሁ ያበላሽሁት እኔ ነኝ ሁሉንም ነገር ከመጀመሪያው እስከ መጨረሻው ያበላሽሁት እኔ ነኝ ያ ደግሞ ያደረኩበት ምክንያት አለ ለእህቴ ብዬ ነው ያን ሁሉ ነገር የከፈልኩት ማለት ማንም ሰው በእኔ ቦታ ቢሆን የሚያደርገውን ነገር ነው እኔ ያደረኩት ምንም አማራጭ ስላጣሁ ነው ያን ሁሉ ነገር ያደረኩት እኔ ነገሮች እንደዚህ ይበላሻሻሉ ብዬ አላሰብኩም ነበር ግን አንዴ ተበላሽተዋል ከተበላሻሹ ደግሞ በቃ ይቅርታ መጠየቅ ነው የኔ አማራጭ ሌላ ምንም አማራጭ የለኝም አስከፍቻችኋለሁ እኔ ለዚህ እንደጠራሽኝ አላወቅኩም ግን ተገናኝተናል ያኔ ናሂ ጋር በመጣሽ ታይም ምንም ነገር ማውራት አልፈለኩም ምክንያቱም ያደረግሽው ነገር ከብዙ ሰው ጋር አጣልቶኛል ከብዙ ሰው ጋር ነው የተጣላው ቲጂ ያው አላቅም ለምን እንዳደረግሽ ያንን ነገር አላቅም እንዴት እንደተፈጠረም አላቅም ግን ከብዙ ሰው ጋር ነው የተጣላሁት ቲጂ ከብዙ ሰው ከውብዬ ጋር ብቲ ማንንም ብቲ ከሁሉም ጋር ነው የተጣላሁት ያ ሁላ ነገር ደግሞ ባንቺ ነው ዳጊ ልክ ነህ እኮ በኔ ነው ሁሉም ነገር በኔ ነው አውቃለሁ ዳጊ ግን በእናት ቢያንስ እንኳን አንተ ተረዳኝ እኔ ያን ሁሉ ነገር ያደረኩት ለእህቴ ብዬ ነው ሁሉም ነገር ሰላም ይሆናል ብዬ ነበር ያሰብኩት ግን ሰላም አይደለም እግዚአብሔር ካልፈቀደው ምንም የሚሆን ነገር የለም የሆነልኝም ነገርም የለም ግን አሁን ቢያንስ ነገሮችን ላስተካክል በመሞከርበት ሰዓት እናንተ ቢያንስ ይቅርታ ጠይቃችሁ ይቅርታዬን ተቀበሉ እኔ ሁሉንም ሰው ይቅርታ መጠየቅ ፈልጋለሁ አሁንም ቢሆን ናሂ ወደ ህይወታችን አትምጭኛ ራሳችንን እናስተካክላለን ስላለኝ ነው እንጂ እነሱን ይቅርታ ጠይቄ እሱ ጋር አንድ ላይ ባረጋቸው ደስ ይለኝ ነበር ግን በቃ ነገሮች ቀስ ብለው ራሳቸው መስመር ይዛሉ ወደ ህይወቴ ማትምጥ ስላለኝ ነው መምጣት ያልፈለኩት እና ዳጊ ልክ ነው አስከፍቻቸዋለሁ ብዙ ነገር አድርጌያለሁ እኔ ምንም የማውቀው ነገር የለም እኔ ያደረኩት ነገርም የለም ዳጊ እህቴን የያዙ ሰዎች ናቸው እንደዚህ ያደረጉ ከእህቴ ከናሂ ጀርባ ናሂን መጉዳት የሚፈልጉ ሰዎች ናቸው ሁሉንም ነገር ያደረጉት እኔም እኮ በናሁን ምክንያት እኮ እህቴ ተይዛብኝ እኔም ብዙ ዋጋ ከፍያለሁ ግን እኔ ምንም የማውቀው ነገር የለም ሁሉንም ነገር የሚያረጉት ቤተሰቡን ሙሉ እንደዚህ ያረጉት ያለ እነሱ ናቸው ከናሁም ጀርባ ትልቅ ሰው አለ በቃ አንድ ሰው አለ ናሁን ማጥፋት የሚፈልግ ናሁምን የሆነ ነገር ማድረግ የሚፈልግ ሰው አለ
ምንም የማውቀው ነገር የለም። ራሱ ያውቀዋል፣ ራሱ ነው የሚያውቀዋል። ለዛ እኔ ምንም የማውቀው ነገር የለም። እኔም ለናሆም ብዬ እህቴን አደጋ ላይ ጥዬ ስንት ነገር አድርጌያለሁ። እኔ ከመጀመሪያውም የትዳራቸውን ለማፍረስ ሳይሆን ከጎናቸው የትዳራቸውን መጠበቅ ነበር የፈለኩት። እህቴን እነሱ ጎን እንደሆንኩ አስመስዬ እህቴን ማውጣት ነበር የፈለኩት፣ ግን አልተሳካም። በቃ አለቀ። ሁሉም ሰው እኔ ላይ እየፈረደ ነው ዳጊ። ሁሉም ሰው እኔ ጥፋተኛ እንደሆንኩ እያወራ ነው። አዎ እኮ ልክ ናቸው፣ ጥፋተኛ ነኝ። ለዛ ደግሞ ይቅርታ ጠይቃለሁ። ከይቅርታ የበለጠ ነገር የለም። ግን ጥፋተኛ የሆንኩት ነገር ምንድነው? ራስ ወዳዱኝ እህቴን ለማዳን የብዙ ሰው ህይወት አበላሽቻለሁ። ለብዙ ሰው ችግሩኛለሁ። ለዛ ደግሞ እኔ ይቅርታ እየጠየቅኩ ነው ዳጊ። ከይቅርታ በላይ እኔ ሌላ ምንም ላረገው የምችለው ነገር የለም። ነገሮችን ራሴ ባስተካክል ደስ ይለኝ ነበር፣ ግን ናሆምን ቢሆን በቃ ከህይወታችን ውጪ ስላለኝ ራሳችን እናስተካክላለን ስላለኝ እኔ እንጂ ሁሉንም ይቅርታ መጠየቅ ፈልጋለሁ። እኔ ስቲል ኪራ የሚባለውን ልጅ አላውቀውም ዳጊ፣ ታውቃለህ? አላውቀውም። የውብዬን ወንድም እኔ አላውቀውም፣ ግን ሰው ሁሉም ሰው እንደማውቀው ነው እያወራ ያለ። እኔ አላውቀውም። ኪራ የሚባል ሰው እኔ አላውቅም። ያን ቀን ነው ያዩት። ከዛ በፊትም እነሱ ጋር እንትን ሲል አይቻለሁ። ከዛ በኋላ ያን ቀን ነው ያዩት። አይቼው አላውቅም። አሁንም ቢሆን አግኝቼው ላዋራው ፈልጌ ነበረ፣ ግን ያልፈለኩት በቃ ሁሉም ነገር በእኔ ምክንያት እንደሆነ ስለሆነ እየተወራ ያለ ማንም በቃ ሁሉንም በእኔ ሰበብ እንዲያደርግ ስላልፈለኩ ነው የተውኩት። አልፈልግም። በቃ ከዚህ በኋላ እዚህ ቤተሰብ ውስጥ ደግሜ ገብቼ ሌላ ኮተት መፍጠር አልፈልግም። እህቴ እግዚአብሔር ባለው ጊዜ ትወጣለች። ነገሮች ለማስተካከል እየሞከርኩ ነው። እግዚአብሔር እሱ ያግዘኛል። እናንተን ደግሞ አጥፍቻለሁ አላጠፋውም አላልኩም፣ ጥፋተኛ ነኝ። ግን ይቅርታ ለመጠየቅ ደግሞ የምችለውን ነገር ሁሉ እያደረኩ ነው እና ማለት ምን ብዬ እንደምነግር አላቅም ዳጊ። አጥፍቻለሁ፣ ስህተት አለብኝ። ግን ቢያንስ እናንተም አግዙኝና ነገሮችን ላስተካክል። እኔ እንደ ድሮ አይደለሁም፣ ተቀይሬያለሁ። ድሮ እምወዳት እህቴ ያልሆነ ቦታ ውስጥ ስለገባችብኝ ነው ያን ሁሉ ነገር ያደረኩት እንጂ ፈልጌው አይደለም። በጣም ማንም ሰው በሚወደው ሰው ቢመጣበት ሊያልፈው የማይችለው ፈተና ነው። በቃ እኔም እንደዛ ያደረኩት ለእህቴ ብዬ ነው እንጂ እኔ ወድጄ ፈልጌ ነው። በምን ልመንሽ ቲጂ? በምን ልመንሽ? እንዴት ነው ማምንሽ ዳጊ? እኔ እንዲህ ይቅርታ እየጠየቅኩ ከዚህ በላይ ምንም ነገር ማድረግ ቲጂ፣ እንዴት ነው ማምንሽ? ንገሪኝ ቆይ ዳጊ፣ በእናትህ በቃ ማንኝ እኔ ሁሉንም ነገር አስተካክላለሁ ዳጊ። ቲጂ ተነሽ ዳጊ፣ እኔ ሁሉንም ነገር አስተካክላለሁ። በእናትህ ቢያንስ አንተ እንኳን ተረዳኝና ከጎኔ ይሁን። ሁሉንም ነገር ላስተካክል ዳጊ። ቲጂ፣ ባንቺ ምክንያት ነው እኔ ከመወዳቸው ቤተሰቦች ጋር አውቃለሁ እኮ ብዙ ነገር አጥፍቻለሁ ዳጊ። ግን አጥፍቻለሁ፣ በቃ ይቅርታ አድርጉልኝና ነገሮችን ላስተካክል ዳጊ። ልክ ነህ እኮ አጥፍቻለሁ። እኔ አላጠፋውም እኮ አላልኩም። እመነኝ በእናትህ ዳጊ። እኔ እንደ ድሮ አይደለሁም። አሁን ሁሉንም ነገር ትቻለሁ ዳጊ። በእናትህ ዳጊ ይቅርታ አድርግልኝ በቃ ቲጂ እሺ ተነሺ ቲጂ እኔ በጣም ነበረ ስልሽ እንደዛ ይሄን ሁላ ነገር እያደረግሽ ወደሽ እንዳልሆነ አውቃለሁ። ግን አንዳንዴ ታውቂያለሽ እኔ ከብዙ ሰው ጋር ነው የተጣላው። እኔ በቃ ምንም ያደረኩት ነገር የለም። በእናትህ ዳጊ አንተ እንኳን ቢያንስ ተረዳኝ። እኔ ምንም ያደረኩት ነገር የለም ዳጊ። ነው ምን መጉዳት የሚፈልጉ ሰዎች ናቸው ሁሉ ነገር ያደረጉ። እኔ ምንም የማውቀው ነገር የለም ዳጊ። ቢያንስ አንተ ተረዳኝ። እኔ አሁን ይቅርታ ከጠየቅኩ በኋላ ምንም ከእናንተ ጀርባውኝ ያደረኩት ነገር የለም። እኔ ኪራ የሚባለው ልጅም አላውቀውም። በእናትህ ዳጊ ቢያንስ አንተ እንኳን ተረዳኝ። ቲጂ አንድና አንድ ነገር ነው አንቺ የምፈልግ እኔን ይቅርታ አትጠይቂ። እኔን አይደለም ያስከፋሽው ቲጂ፣ የሚከታተሉን ሰዎችን ነው ያስከፋሽው። ውብዬን ሁሉንም ሰው ነው ያስከፋሽው ቲጂ። እኔም ብቻ ይቅርታ እንድጠይቂኛል። እናንተ ይቅርታ ካረጋችሁልኝ እነሱ ይቅርታ ያደርጉልኛል ዳጊ። የኛ ይቅርታ እኔ ግን የምፈልገው እነሱ ይቅርታ ጠይቂ። በጣም ነው ያስከፋሽ። ይቅርታ በጣም ማርያምን። እኔ በቃ አስቤበት ሆን ብዬ ምናምን ያደረኩት ነገር አይደለም። ማንም ሰው በእኔ ቦታ ቢሆን ለራሱም ሆነ ለህይወቱ ለቤተሰቡ ብሎ የሚከፍለውን ዋጋ ነው እኔ የከፈልኩት። ምንም ማድረግ አልችልም። እኔ በጣም ብዙ ፈተና አለብኝ። መወዳት እናቴ በእህቴ ምክንያት ስትሰቃይ ማየት ምንም ማድረግ አልችልም ዳጊ። ለዛ ነው ነገሮችን ለማስተካከል ብዬ ነው ሁሉ ዋጋ የከፈልኩት። በቃ እናንተንም በጣም ይቅርታ አስከፍቻችኋለሁ፣ አስቀይሜያለሁ፣ ብዙ ነገር አድርጌያለሁ። እኔ ምንም ስለመተትም ስለምንም ነገር የማውቀው ነገር የለም። እኔ መተት ስለሚባል ነገር ምንም የማውቀው ነገር የለም። ከጎኑ ነው ናሂን መጉዳት የሚፈልግ ሰው አለ። እሱን ደግሞ ናሁን በደንብ ራሱ ያውቀዋል።
ናውም ትዳሩን መጀመሪያ ያስተካክልና ሁሉንም ነገር ቀስ በቀስ እንደርስበታለን። ግን እኔ ምንም ያጠፋሁት ጥፋት የለኝም። ምንም ያደረኩት ነገርም የለም። ዳጊ በእናት ቢያንስ እናንተ እመኑኝና ይቅርታ አድርጉልኝና ነገሮችን እኔ ላስተካክል። አሁንም ቢሆን ብዙ ሰው አለ ዋሽታ ነው እንደዚህ የምታረገው ሌላ ሴራ እንትን ለማለት ነው የሚሉ ሰዎች አሉ። ግን እኔ ያስተካክላለሁ ዳጊ። እኔ ዝቅ እነሱ ዝቅ ብለሽ ይቅርታ ጠይቂያችሁ ቲጂ እኔን አይደለም እነሱን ጠይቂያችሁ ዝቅ ብለሽ እኔን ዝቅ ብለሽ ከምትጠይቂ እኔ እኮ ይቅርታ ጠይቂያለሁ ዳጊ። በጣም ብዙ ቀን እኮ ይቅርታ ጠይቂያለሁ ዳጊ። እናንተ ይቅርታ አድርጋችሁልኝ በአንዴ እኮ ይቅርታ አይመለስ ቲጂ። ያደረግሽው ነገር ብዙ ሰው ነው ያስከፋው። ልክ ነህ። ወደሽ አይደለም ያደረግሽው አውቃለሁ። አሁን ነግረሽኛል። ግን ቢሆንም አንዳንዴ የምታደርጊው ነገር እኮ ለከትሊ አንቺ ግን እንደዛ አላደረግሽም። ነገር ነው ያደረግሽው ካንቺ የማይጠበቅ ነገር ነው። ልክ ነው እኮ አንተ ምንም ጥፋት እኮ የለብህም። የምትለው ነገር ሁሉ ልክ ነው። ማንንም ሰው የሚያወራው ነገር እኮ ልክ ነው ዳጊ። ያሉት ነገርም ልክ እኮ ነው። ግን እኔ ምንም ማድረግ አልችልም። ከአቅሜ በላይ ስለሆነብኝ ነው ያን ነገር ያደረኩት። እኔ ቲጂ አንድ ነገር ብቻ ነው የምነግርሽ። እኔ በአንቺ ምክንያት እኔ አይደለሁም ቤተሰብም በጣም ነው ያዘነብሽ። እኔም አዝኛለሁ። ግን በአንቺ ምክንያት የተጎዳ ሰው አለ። አሹ ነው ይሄው እየመጣ ነው። እሱ ነው በአንቺ ምክንያት እሱን ይቅርታው ጠይቂው ተንበርክከሽ። እሱ ነው የተሰቃየው። ከሱ ውጭ ማንንም የተሰቃየ የለም። ናሹ ተደጋ እኔ ቲጂ ምነግርሽ ነገር አሹ ማከብረውና መወደው ወንድሜ ነው። እሱ ከብዙ ሰው ጋር ነው የተጣላው። ቆይ አሹ ችግር የለውም። ቆይ በአንቺ ምክንያት ብዙ ሰው ጋር ነው የተጣላው። ብዙ ሰው ጋር ነው በጣም ታሟል። ስቲል አሁንም የተሰቃየ ነው ይሄ ልጅ። እኔን አይደለም ይቅርታ እንጠይቂኝ የምፈልገው እነሱንና አሹን ነው መጠየቅ ያለብሽ። አሹ ያ ቆይ ችግር የለውም እንደዛ ሳይሆን እኔ እዚህ ጋር ጠርታኝ ነው እኔም የመጣሁት። ግን ምታወራ ነገር አለች አውሪው። አሹ በእናቴ ይቅርታ አድርግልኝ። እኔ እንደ ድሮ አይነት ሰው አይደለሁም ማለት ሁሉም ነገር አልፏል። አሹ ልክ ነህ፣ አጥፍቻለሁ። በጣም ትልቅ ጥፋት ስተት አለብኝ። ግን አሁን ከሹ ልክ ነህ፣ ነገሮች ተበላሽተዋል። ብዙ ነገር ተፈጥሯል። ብዙ ስተትም ተሰርቷል። ማለት የመጣንበትን መንገድ ታውቃለህ አንተ። ይሄ ሁሉ ነገር እኮ የሆነው ማለት ነው ይሄ ነገር እስከዚህ እንዲደርስ የሆነው አሁን አንቺ ምንም ከጀርባዬ እንዲያለ እንዲሆነ ልትይ ትችላለሽ። ነገር ግን ይሄ ሁሉ ነገር የተፈጠረበት መንስኤዋ ምክንያቱ አንቺ ነሽ። ገብቶሻል? ይሄ ሁሉ ነገር እዚህ አይደርስም ነበር። እኛም እንደዚህ አንሆንም ነበር። ገብቶሻል? ብዙ ስህተቶችን ነው አንቺ የተሳሳችው። እኔ አሁን ይቅርታ ምናምን ብትይ ላምንሽ ምናምን አልችልም። በጣም ብዙ ስህተቶችን ነው የተሳሳችው። ይቅርታ ላደርግልሽ እችላለሁ። ግን እንዴት ነው ማምንሽ? እንዴት ነው አሁን አንቺ ይቅርታ ብለሽኝ እንዴት ነው የምቀበለው? ምን ማረጋገጫ አለሽ ይሄን ሁሉ ነገር አንቺ ላለማድረግ? አሹ ልክ ነህ። እኔ እኮ አንተ ብታምነኝ ባታምነኝ ምናምን አይፈረድብህም። አላምንሽም ብትለኝ ምን ያልፈርድብህም። ልክ ነህ አሹ። ግን በቃ እኔ ምንም ማድረግ አልችልም። አሁን ላይ እናንተን ይቅርታ ጠይቄ ነገሮችን ካላስተካከልኩ ምንም የሚስተካከል ነገር የለም። እህቴ በቃ የእህቴ ነገር ራሴ እጨርሳለሁ። አሹ ግን በቃ እኔ ይቅርታ እናንተን መጠየቅ ፈልጋለሁ። እኔ ሰላም አጥቻለሁ። ያለፈው ነገር በጣም ከባድ እንደሆነ ታውቂያለሽ። እንዲህ ቀላል ነገር እንዳለ ቀላል አይደለም። ልክ ነህ። ማንም ሰው ላይ ቢደርስ ከባድ ጠባሳ የሚያመጣ ነገር እንደሆነ ታውቂያለሽ። ልክ ነህ አሹ። ቀላል አይደለም። የዛ መዘዝ ነው እስካሁን ድረስ እዚህ የደረሰው። ይሄ ሁሉ ነገር አሁንም እንደዚህ መጥቶ እንደዚህ የተበጠበጠ ያለው ነገር ቢኖር የዛ መዘዝ ነው። ልክ ነህ። ማንም እኔ አሁን በዚህ ሰዓት ይቅርታ ብጠይቅ ማንም ሰው እንደማያምነኝ አውቃለሁ። ቢያንስ ግን እናንተ ተረዱኝ አሹ። ቢያንስ እናንተ ይቅርታ አድርጉልኝ። በእናንተ ቦታ ቢሆን እኔ ምን ላረግ እንደምችል አስቡ። እናንተ በራሳችሁ ቦታ አስቡት። በእናንተ እኔ እኮ ነገሩን ለማስተካከል ብዙ ጊዜ ሞክሬ ነበር። በቃ አሁን አስተካክላችሁ። እንዴት አንቺ እኔ ምን አድርጌ ነው እኔ ጋር አሁን አንቺ እኔን አሁን ከኔ ጋር መጥፎ የምትሆኚው? ከኔ ጋር ምንም እኮ ችግር ሊኖርሽ አይገባም ነበር። በእናትህ በቃ ያ ሁሉ ነገር እኮ አልፏል። አሁን ይቅርታ ጠየቅኩ አይደለ? ተዘዝቼ እኮ ነው ይቅርታ እየጠየቅኩ ያለሁት አሹ። እኔ እኮ ምንም የማውቀው ነገር የለም አሹ። ቢያንስ እናንተ ተረዱኝ። እኔ ምንም የማውቀው ነገር የለም። ከናሂ ጀርባው ነው ይሄን ሁሉ ነገር የሚያደርግ። አሁን የሚያስደበደበ ሰው አለ በቃ። እሺ እሱ ምን አይነት ሰው ነው? እንደዚህ አንቺ ያውቃል እሱ ራሱ ነው የሚያውቃል። እኔ ከዚህ በኋላ ከዚህ ነገር ውስጥ አልገባም አሹ። ይቅርታ አድርግልኝ። ከዚህ ነገር ውስጥ ከዚህ በኋላ እኔ አልገባም። እስካሁን የተሰቃየሁት ስቃይ ይበቃኛል። እኔ ለነሱ ትዳር ብዬ እስካሁን የከፈልኩት ዋጋ ይበቃኛል። ወይ እህቴን አላዳንኩ ወይ የነሱ ትዳር አልዳነ። ይሄው አሁን ምን አይነት ሁኔታ ውስጥ እንደሆንኩ አስብ። ማንም ሰው እኔ በማንም ሰው ተጣልቼ ነው ያለሁት። ለምን አውቃለሁ የሰራሁት ስራ ጥሩ አይደለም።
ግን ለዛ ደግሞ በጣም ይቅርታ እየጠየቅኩ ነው። ያ ሰው ደግሞ ናሆም በደንብ ያውቀዋል፣ ራሱ መጠየቅ ይችላል። በቃ እኔ ግን ከዚህ በኋላ እዚህ ነገር ጭራሽ ነው መግባት የማልፈልገው እና እሺ በእናትህ ኧረ ተይ በእናትሽ ኧረ ተነሽ ቲጂ ኧረ በቃ ተነሽ ኧረ ዳጊ አንተ እንትን ተይ ኧረ ችግር የለውም ኧረ ችግር የለውም እኔ ሴት ልጅ እንደዚህ ስትሆን እሺ ይቅርታ አድርጌልሻለሁ ተነሽ በቃ ይቅርታ አድርጌልሻለሁ ኧረ ተይ እኔ እንደዚህ እንድትሆኝ አልፈልግም ቲጂ ኧረ አታስጨንቂኝ በእናትሽ ተይ እኔ እንደዚህ ኧረ ዳጊ አንሳት ነው ኧረ ተነሽ አንቺ በረከት በቃ ችግር የለውም በቃ እሺ ነኝ ይቅርታ ብዬሻለሁ ተይ ችግር የለውም በቃ ተይ ተነሽ ቲጂ ተነሽ አንተ ዳግም ቆመታለ እንዴ ኧረ ተነሽ ነኝ በቃ እሺ በቃ ትቻለሁ ከልቤ ትቻለሁ እኔ ሴት ልጅ ላይ እንደዚህ እንትን በቃ እኔ ረስቼ ቆይቻለሁ ተይ በቃ አንቺ በቃ ተይ በቃ ተይ ቲጂ ያ እኔ ያደረግሽው ነገር ካንቺ በቃ በጣም ነው አናደደኝ ያደረግሽው ነገር በጣም ያስጠላ ነገር ነው ግን ለእህትሽ ከሆነ ይሄን ያህል እኔ እንጃ ለእህትሽ አስቡ ቤተሰብ ለእህቷ ብላ ይሄን ሁሉ መስዋዕትነት እሷ አድርጋ ግን የውብዬ ወንድም ይሄን ማድረግ ያቅተዋል ግን በቃ እንደዚህ አይነት ነገር አታድርጊ ቲጂ ይቅርብሽ በቃ እኔ በቃ በጣም ያዘነችብሽ ውብዬ አዝናብሻለች በጣም ነው ያዘነብሽ እኛ ሁላችንም ነው ያዘነብሽ በቃ ቤተሰብም በጣም ነው ያዘነብሽ በቃ አሁን እኔ ከዛም በላይ የምለው በቃ አሁን ከገባሽበት ችግር ለመውጣት ከኛ በላይ በቃ ፈጣሪ ጋር ሄደሽም ቢሆን ቤተክርስቲያን ሄደሽ ከገባሽበት ነገር ወጥተሽ ይቅርታ ፈጣሪን ከኛ በላይ እኛ እንዴት ነው አንቺን ይቅርታ ማለት ማንችለው እንዴ ፈጣሪ እንኳን ያንን ሁሉ ነገር ሰው አድርጎ ይቅርታ ብሏል አይደል እንዴ እኛ እቺን ትንሿን ነገር ማለት ነገሩ ምንም ያህል ከባድ ቢሆንም በቃ እንትን ብለን መተው ነው ያለብን እንደ መተው ያለ ነገር የለም ግን ምንም ያህል ከባድ ችግሮችን አሳልፈንም ቢሆን ከዚህ በኋላ እንደዚህ አይነት ነገር ላለማድረግ ፈጣሪ ፊት ነው ሄደሽ መንበርከክ ያለብሽ እንጂ ሰው ፊት እንደዚህ መሆን የለብሽ እሱ ምን ያድርጋለሁ በቃ እኔ ፈጣሪን ይቅርታ በቃ የሰው ልጅ ደግሞ ሁሉም እኔ ማምነው በቃ ሁላችሁም ፈጣሪ ይቅር እንዳላችሁ እርስ በርስ ይቅር ተባባሉ ብሎናል ፈጣሪና በቃ ምንም ማድረግ አንችልም እሷ ይቅርታ እስካለች እኔ አይደለም ወድጄ አይደለም ያደረኩት አውቄ አይደለም ሰው ልጅ አውቆ ካረገ ነው ከባድ የሚሆነው ግን አውቄ አይደለም በቃ ነገሮች እንትን ብሎ ነው እስካለች ድረስ እኔ ምንም በቃ ቂም መያዝ ምንም ማያረግም በቃ ያለፈው የዛን ጊዜ አልፏል በቃ እኔ ይቅርታ እንድታረጉልኝ ነው የምፈልገው ተቀይሬ በእውነት አሳያችኋለሁ አሹ ብዙ ነገር በድያችኋለሁ ግን ያን ነገር ተቀይሬ ደግሞ ነው ያሳያችኋለሁ ግን አሁን ያለውን ችግር እንዴት አድርገን ነው አሁን ይሄ ነገሩ እዚህ ደርሷል አሁን የውብዬ ወንድምም አሁን ሌላ ችግር እየፈጠረ ነው ያለው በቃ እኔ እሱን ቢያንስ አሹ እኔ አሁን እንኳን እሱን ስለዛ ምናምን ላወራችሁ ነው እየጠራዋችሁና በቃ ማለት እሱንም ቢሆን እኔ አግኝቼ ማውራት ፈልጌ ግን እኔ አላቀውም እሱ የሱን ጸባይ አላቀም እኔ አግኝቼው የተረፈኝው አይኔ እንደዚህ መሆን እኔ የሱን ጸባይ በደንብ አላቅም ግን በቃ ይምታኝም አግኝቼ ማውራት ፈልጋለሁ አያስፈልግም ከሱ ጋር ከተገናኘሽ ነገሮች ወደዚህ መጥፎ ነው የሚሆኑት እዛው እሱ በቃ ወደ ቤት እንዲመለስና በቃ አሁን ደግሞ ውብዬም እንደዛ ማረግ ናሂን ማውጣት ከቤት አልነበረባትም አይደል እና እኔ ግራ ገብቶኛል እኔ በዛ ዙሪያ ደግሞ በጣም ነው ያዘንኩት ውብዬ ናሂን ከቤት ማውጣቷ በጣም ነው የገረመኝ በጣም እኔ በጣም ነው ያዘንኩት እኔ ራሱ ማለት አሹ ምን እንደምልህ አላቅም ግን አዝኛለሁ በጣም ለምን እኔ እንኳን ከህይወታቸው ወጣው ብዬ ሳላበቃ ደግሞ ሌላ ችግር መፈጠሩ አስጠልቶኛል በጣም ነው የደበረኝ ማለት ምንም ማድረግ አልችልም እኔ አላቀውም እሱን በደንብ እንኳን አግኝቼ እንኳን እንዳላዋራው አላውቀውም ግን በጣም ነው በቃ ማለት የደበረኝ በጣም ነው የደበረኝ ግን ከቻልኩ እኔ አግኝቼ ባወራው ደስ ይለኛል በቃ ስቲል እኔ ነኝ ነገሩን አበለሻሽሁት ይቅርታ ጠይቄም አሁን ከዚህ ኋላ ትጂ ማድረግ ያለብሽ አሁን እስካሁን ባንቺ ስም መጥፎ ነገሮች እየተደረጉ ስለሆነ እነዛ መጥፎ ነገሮች ወደ ጥሩ ነገር እየቀየርሽ መስራት ነው ማንንም እዚህ ዓለም ላይ ማንንም ንጹህ ሰው የለም ማንንም በቃ ጥሩ ነኝ ብሎ ራሱን እንትን ሚል የለም ግን
ወደ ጥሩነት መመለስ ይቻላል። ያንን ነገሮችን ማስተካከል ነው። ገባሽ? ለዛ እኮ ነው አሹ እናንተ ነን ይቅርታ የጠየቅኳችሁ። ቢያንስ እናንተ ተረድታችሁኝ ማድረግ ያለብኝን ነገር ከእናንተ ጋር ለማድረግ ነው። እኔ እንደ ድሮ መጥፎ ሰው አይደለሁም። መጥፎ ሰው የሆንኩትም ወድጄ አይደለም። ነገሮች ይስተካከሉ መስሎኝ ነው ያን ሁሉ ነገር ያደረኩት። ያሰብኩት ነገር ባላሰብኩት መንገድ ሄዶብኝ ነው። ስለዚህ አሁን ደግሞ እናንተ ይቅርታ የጠየቅኳችሁ ከእናንተ ጋር ሆኜ ነገሮችን ለማስተካከል ነው እንጂ ለክፋት አይደለም። ስላለ አሁን እነሱም ይቅርታ እንዲሉሽ ያው ይቅርታ አድርጉልኝ። እንደው ያጠፋሁት ጥፋት ቀላል አይደለም፣ ግን በቃ ሁሉም ሰው ነው ይቅርታ እንዲያደርግልኝ ይፈልጋል። ያው እንግዲህ ያው ቲጂ ወደ ራስሽ መመለስሽ በጣም ደስ ብሎኛል። ነገሮችን ማስተካከል የምትችይው አንቺ ነሽ። አሁን ላይ ያጠፋሽውንም ነገር ማስተካከል የምትችይው አንቺ ነሽ። ሁሉንም ሰው ይቅርታ መጠየቅ ያለብሽም አንቺ ነሽ። ያው ወደሽ አይደለም ያደረግሽው፣ ለእህትሽ ሊሆን ይችላል፣ ግን ያጠፋሽው ነገር ከብዙ ሰው ጋር ያጣላ ነገር ነው። እኔ ከብዙ ሰው ጋር ነው ለምሳሌ እኔ የተጣላሁት፣ አሹም እንደዛው ከብዙ ሰው ጋር ነው የተጣላው። ታመናል ሁለታችን፣ ግን ምክንያት ኖሮሽ ነው ያን ነገር ያደረግሽው። ወደሽም አይደለም አንቺም በራስሽ ጎን ላይ ያው ፈልገሽው አይደለም ያደረግሽው። ግን ከኛ ይልቅ ቤተሰቦቻችንን በጣም ይቅርታ ጠይቂ። እነሱ ናቸው ሞር ያዘኑብሽ። በጣም ይቅርታ ጠይቂያቸው። አሁን በደም ይቅርታ ጠይቂያቸው። እሺ ይቅርታ አድርጉልኝ። እና ያው ቲጂ ወደ ራስሽ መመለስሽ ቲጂ ማለት የምፈልገው ነገር ማለት የምፈልገው በመጨረሻ እናንተ ይቅርታ ስላደረጋችሁልኝ በጣም አመሰግናለሁ። የእውነት ተቀይሬ ነገሮችን አስተካክዬ የራሴን እውነተኛ ትክክለኛ ማንነት ትክክለኛ ጸባይ እንደማሳያችሁ ተስፋ አደርጋለሁ። እናንተንም ቢሆን በጣም ይቅርታ ስለ ሁሉም ነገር ይቅርታ አድርጉልኝ እና ያው ሁላችንም እግዚአብሔር አንድ ያድርገን። ነገሮችን አንድ ላይ ሆነን የምናስተካክልበት ጊዜ ይስጠን። አገራችን ኢትዮጵያ ሰላም ያድርግልን። እኔንም ይቅርታ እንዳደረጋችሁልኝ እግዚአብሔር ሁላችሁንም ይቅር ይበላችሁ። የራሳችን የሆነ ጥፋት ይኖርብናል እና አመሰግናለሁ በጣም። እንግዲህ ቤተሰብ የኔ ይመስላል። እንግዲህ በቀጣይ ቪዲዮ ተመልሰን እስክንመጣ ፈጣሪ ሀገራችን ሰላም ያድርግልን። እንግዲህ እንሂዳ። ቻው።